አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትዳዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከተለያዩ የመረጃ ምንጮች ያጠናከርንላችሁን አዳዲስ ዩናይትዳዊ መረጃዎች ወደ እናንተ ከማቅረባችን በፊት ግን ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ወደ መረጃዎቹ እንለፍ። ማንቸስተር ዩናይትድ ከፕሪሚየር ሊጉ አጥቂ ወኪል ጋር መገናኘቱ ተገለጸ። የፕሪሚየር ሊጉ አጥቂ ወኪል ደንበኛውን በዚህ ክረምት ለማዘዋወር ከማንቸስተር ዩናይትድ ጋር የተገናኘ እንደሆነም ተገልጿል። ዩናይትዶች ራስመስ ሆይሉንድና ጆሹዋ ዚርክዚ ከግብ ፊት ለፊት ካደረጉት ትግል በኋላ አዲስ 9 ቁጥር ለማግኘት እየፈለጉ እንደሆነ ይታወቃል። የናፖሊ አጥቂ ቪክተር ኦሲማን ትልቅ ስም ያለው የቡድኑ ኢላማ ሲሆን ሰኞ ላይ በወጣው ዘገባ ዩናይትድ ለናይጄሪያዊ ኢንተርናሽናል የዋጋ ቅናሽ እንደተደረገለት ተገልጿል። ይሁን እንጂ የዝውውር ኤክስፐርቱ ቤን ጃኮብስ የማቲያስ ኩና ወኪል በቅርቡ ወደ እንግሊዝ በመምጣት ከተጫዋቹ ፈላጊ ክለቦች ጋር መነጋገሩን ገልጿል። ኖቲንግሃም ፎረስትም የወልቭሱ አጥቂ ላይ ከፍተኛ ፍላጎት እንዳለው ይታወቃል። ከአርሰናል ጋርም በመጠኑም ቢሆን ስሙ የተነሳ ሲሆን እንደ ቶትናምና ኒውካስትል ከመሳሰሉት ክለቦች ጋርም በጥብቅ የተገናኘ ነው። አሰልጣኝ ሩበን አሞሪም የተጫዋቹ ደጋፊ መሆኑ ተሰምቷል። የተጫዋቹ ዋጋ 62.5 ሚሊዮን ፓውንድ መሆኑ ይታወቃል። ይህ ዋጋ በየካቲት ወር ከፈረመው አዲስ ኮንትራት በኋላ የመጣ ነው። የ25 ዓመቱ ብራዚላዊ ኢንተርናሽናል በወልቭስ ድንቅ ዓመት እያሳለፈ ይገኛል። ኩና በሁሉም ውድድሮች በ29 ጨዋታዎች 15 ጎሎችን አስቆጥሮ 4 አሲስት አስመዝግቧል። ማንቸስተር ዩናይትድ ታዲያ በሊጉ 12 ጎሎችን ካስቆጠረው የፊት አጥቂው ጋር መገናኘታቸውን ቀጥለዋል። ከኩና ወኪል ጋር ስለተደረጉት ንግግሮች ዘገባዎች ቢወጡም የኤስፒኤኑ ማርኮ ግደን እንደተናገረው ዩናይትድ የኢፕስዊቹን አጥቂ ሊያም ዴላፕን በዚህ ክረምት ዋነኛ ኢላማቸው ማድረጋቸውን ገልጿል። ሪፖርቱ እንደዘገበው ዩናይትዶች ዴላፕን ለማስፈረም በሚደረገው ፉክክር ቸልሲን ለማሸነፍ ይፈልጋሉም ብሏል። ባለፈው ክረምት ከማንቸስተር ሲቲ በ20 ሚሊዮን ፓውንድ ለኢፕስዊች የፈረመ ሲሆን በ30 የፕሪሚየር ሊግ ጨዋታዎች 12 ጎሎችን በማስቆጠሩ ዴላፕ የዩናይትድ ተመራጭ ኢላማ ሆኖ መገኘቱን ኤስፒኤን ዘግቧል። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ ጄደን ሳንቾን ለመሸጥ እንደሚፈልግ ተናግሯል። በውሰት በቸልሲ እየተጫወተ የሚገኘው ሳንቾ አሳዛኝ የውድድር ዘመን እያሳለፈ ይገኛል። 31 ጨዋታዎችን አድርጎ 7 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል 2 ጊዜ ግብ ማስቆጠር ችሏል። ሳንቾ መደበኛ ደቂቃዎችን ቢያገኝም የቸልሲው አለቃ ኢንዞ ማሬስካ ግን በእርሱ አልተደሰቱም። ተጫዋቹ በኦልድ ትራፎርድ ካጋጠመው ችግር በኋላ ወደ ክለቡ ሊመለስ አይችልም ተብሏል። የዝውውር ኤክስፐርት የሆነው ፋብሪዚዮ ሮማኖ ታዲያ አሁን ላይ ስለ ሳንቾ ወደፊት ዕጣ ፈንታ ወቅታዊ መረጃን አካፍሏል። ተጫዋቹ በአሰልጣኝ ሩበን አሞሪም ትልቅ የሀሳብ ለውጥ እስካልመጣ ድረስ በማንቸስተር ዩናይትድ የወደፊት እድል እንደማይኖረውም ተናግሯል። ምንም እንኳን ቼልሲዎች በውድድር ዓመቱ መጨረሻ ሳንቾን የማስፈረም አማራጭ ቢኖራቸውም ቅጣቱን የሚከፍሉ ከሆነ ተጫዋቹ በዛ ላይ ቆይ ይችላል። ፋብሪዚዮ ሮማኖ ሲናገር በጄደን ሳንቾ ላይ አንድ ነገር ልናገር፣ በቅርብ ሳምንታት ቼልሲ በ25 ሚሊዮን ፓውንድ ጥቅል የመግዛት ግዴታ እንዳለበት ነግሬያቸዋለሁ። የውሰት አካሉ ዝውውሩን በግዴታ መግዛትን ያካትታል። ነገር ግን ተጫዋቹን ላለማቆየት ከወሰኑ ሳንቾን ወደ ማንቸስተር ዩናይትድ በመላክ 5 ሚሊዮን ፓውንድ የሚያወጣን አንቀጽ ይተገብራሉ። ስለዚህ ለሳንቾ ቅድሚያ የሚሰጠው በቼልሲ መቆየት ነው። አሁንም በቼልሲ የመቆየት ተስፋ አለው። ቼልሲ በተቃራኒው ተጫዋቹን ወደ ዩናይትድ ቢልክ ዩናይትድ ከሳንቾ ጋር አብሮ ለመቀጠል አይፈልጉም። በሩበን አሞሪም ሙሉ በሙሉ ተቀባይነት ከሌለው ሳንቾ ከባድ ነገር ይገጥመዋል። አስተዳደሩ ሳንቾን ከ1 ዓመት በፊት ለመሸጥ መወሰኑ ይታወሳል። ስለዚህ ለመመለስ ፈቃደኛ አይደሉም ብሏል። ማንቸስተር ዩናይትድ ለ25 ዓመቱ አጥቂ ትልቅ ፓኬጅ ሊቀርብለት ይችላል ተባለ። የማንቸስተር ዩናይትዱ አጥቂ አንቶኒ በውድድር ዓመቱ መጨረሻ ከክለቡ በቋሚነት እንደሚሰናበት እየተነገረ ሲሆን አትሌቲኮ ማድሪድ የፊርማ መስመሩን ሊሰጠው ፈቃደኛ ነው። የ5 ዓመቱ ተጫዋች በአሁኑ ሰዓት በሪያል ቤቲስ በውሰት እየተጫወተ ሲሆን ለስፔኑ ቡድን ጥሩ እየተንቀሳቀሰ ይገኛል። ብራዚላዊ ለቤቲስ ባደረጋቸው 13 ጨዋታዎች 4 ግቦችንና 4 አሲስቶችን አስመዝግቧል። ከዚያ በፊት አንቶኒ ለማንቸስተር ዩናይትድ በ96 ጨዋታዎች 12 ጎሎችንና 5 አሲስቶችን ብቻ አድርጎ ነበር። በግልጽ ለማየት እንደሚቻለው አንቶኒ በስፔን እግር ኳስ እየተደሰተ መሆኑ ነው። ብቃቱንም እንደገና አግኝቷል። በፊጃችን ዘገባ መሰረት አትሌቲኮ ማድሪድ ተጫዋቹን ማስፈረም ይፈልጋሉ። እናም ስምምነቱን ለመጨረስ ትልቅ ዋጋ እንደሚያቀርቡ ተሰምቷል።
ዩናይትድ ከአንቶኒ ዝውውር ከ30 እስከ 45 ሚሊዮን ዩሮ ዋጋ ካገኙ ሊለቁት ዝግጁ ናቸው። ዘገባው አንቶኒ በላሊጋው እየተዝናና መሆኑንና በቋሚነት እዚያ መቆየት እንደሚፈልግ ተናግሯል። ማንቸስተር ዩናይትዶችም በተጫዋቹ መንገድ እንደማይቆሙ ነግረውታል። አንቶኒ ለእንግሊዙ ክለብ ያሳየው ብቃት በጣም ደካማ ነበር። ማንቸስተር ዩናይትድ በተጫዋቹ ላይ ያላቸውን ኪሳራ ለመቀነስ ይፈልጋሉ። እንደሚታወሰው ለአንቶኒ ትልቅ ገንዘብ ያወጡ ሲሆን የአትሌቲኮ ማድሪድ ፍላጎት ለማንቸስተር ዩናይትድ በክረምቱ የዝውውር መስኮት ትልቅ ማበረታቻ ይሆናል። ከፍተኛ መጠን ያለው ገንዘብም ለማንቸስተር እንደሚቀርብ ይጠበቃል። ይህ በእንዲህ እንዳለ ተጫዋቹ ከቀናት በፊት ከአርሰናል ጋርም ስሙ ተያይዞ ነበረ። ተጫዋቹ በላሊጋው ያሳየው አቋሙ ወደ አትሌቲኮ ማድሪድ የመዛወር ዕድሉን አስደሳች ያደርገዋል እየተባለ ይገኛል። ማንቸስተር ዩናይትድ አዲስ ግብ ጠባቂ በነፃ ሊያስፈርሙ መሆኑ ተገለጸ። ሩበን አሞሪም ለአንድሬ ኦናና ፉክክር ሊያመጣ የሚችል አዲስ ግብ ጠባቂ ከሻምፒዮንሺፕ በነፃ ለማዘዋወር እያሰበ ይገኛል። የአሞሪም በኦልድ ትራፎርድ የህይወት ጅምሩ ተስፋ አስቆራጭ ይመስል ነበር። ነገር ግን አሁን ላይ ተጫዋቾች ከአሞሪም 3-4-2-1 ስርዓት ጋር መላመድ ሲጀምሩ አንዳንድ ተስፋ ሰጪ ምልክቶች እየታዩ ይገኛል። አሞሪም መጪው የዝውውር መስኮት ለእርሱና ለቡድኑ ወሳኝ እንደሚሆን ያምናል። እናም አዲስ ግብ ጠባቂ ሊመጣ እንደሚችል ዘገባዎች ጠቁመዋል። እንደ ዘሰን ዘገባ ማንቸስተር ዩናይትድ አዲስ ግብ ጠባቂ ለማስፈረም ወደ ፕሪስተን ኖርዝ ኢንድ ግብ ጠባቂ ፍሬዲ ውድማን አዙረዋል። ውድማን ከላንክሻየሩ ክለብ ጋር ያለው ኮንትራት በዚህ ክረምት ያበቃል። የ28 ዓመቱ ውድማን የፕሪስተን ቁልፍ ተጫዋች ነው። ምንም እንኳን በአሁኑ ሰዓት በቁርጭምጭሚት ጉዳት ከሜዳ ቢርቅም ምርጡ ግብ ጠባቂ ነው ሊባል ይችላል። ውድማን በዚህ ዓመት 37 የሻምፒዮንሺፕ ጨዋታዎችን አድርጓል። ሪፖርቱ ውድማን በክረምቱ በነፃ ሊገኙ ከሚችሉ ምርጥ ተጫዋቾች አንዱ ነው ሲል ገልጾታል። ዩናይትዶች ግብ ጠባቂው የቁርጭምጭሚት ጉዳት ከመድረሱ በፊት ደጋግመው ሲመለከቱት ነበረ። ውድማን በኒውካስትል የፕሪሚየር ሊግ ልምድ ያለው ሲሆን ወደ ፕሪሚየር ሊግ የመመለስ ዕድልንም ሊቀበል ይችላል። ዩናይትዶች በክረምቱ ቶም ሂተን እንደሚለቁ ሲጠበቅ ውድማን ጥሩ ተፎካካሪ ሆኖ የመምጣት ዕድል ይኖረዋል። እንደ ውድማን ያለ አዲስ ግብ ጠባቂ በነፃ ዝውውር ማምጣት አሞሪም ለግብ ጠባቂ የሚመደብለትን ገንዘብ በሌሎች ተጫዋቾች ላይ እንዲያውል ይረዳዋል። ምንጮች ለቲምቶክ እንደተናገሩት አሞሪም ኦናና እንደሚደግፍ ተነግሯል። ነገር ግን ያንን አቋም በሚቀጥሉት ሳምንታት ይቀይር እንደሆነ እርግጠኛ አለመሆናቸውን ገልጸዋል። አንጋፋው የሶስተኛው ምርጫ ግብ ጠባቂ ቶም ሂተን ኮንትራቱ በዚህ ክረምት ሲያልቅ ኦልድ ትራፎርድን ለቆ ይሄዳል። የሁለተኛ ምርጫ ግብ ጠባቂው አልታይ ባይንዲር የመቆየቱ ነገር ላይ እርግጠኛ አለመሆንም ሌላኛው ጉዳይ ነው። የአንዱ ግብ ጠባቂ መልቀቅ ዩናይትድ በዚህ ክረምት አዲስ በረኛ እንዲያስፈርም ያደርገዋል። ማንቸስተር ዩናይትድ እና ቶትንሃም ሆትስፐር 50 ሚሊዮን ዩሮ የሚያስወጣውን ተጫዋች ለማስፈረም እየተፋለሙ መሆኑ ተዘገበ። ማንቸስተር ዩናይትድ እና ቶትንሃም ሆትስፐር የበርንማውዙን የአጥቂ መስመር ተጫዋች ለማስፈረም ከባድ ፍልሚያ ላይ ናቸው። ተጫዋቹ የ25 ዓመቱ አጥቂ አንቶይን ሴሚኒዮ ነው። ሁለቱም ክለቦች ባለተሰጥኦ ምን ያህል ዋጋ እንደሚያስወጣ ስለሚያውቁ እርሱን ለማግኘት 50 ሚሊዮን ዩሮ ለመክፈል ፈቃደኞች ናቸው። ሴሚኒዮ በፕሪሚየር ሊጉ በፍጥነቱ ጎል በማስቆጠር ችሎታውና ክፍተቶችን በመጠቀም በሊጉ ላይ ጥሩ እንቅስቃሴ አድርጓል። እነዚህ ባህሪያቶቹም እርሱን በጣም ተፈላጊ ተጫዋች አድርገውታል። ማንቸስተር ዩናይትድ እና ቶትንሃምም አጥቂ መስመራቸውን ለማጠናከር ተጫዋቹን እንደ ጥሩ አማራጭ አድርገው ይመለከቱታል። ዩናይትዶች የፊት መስመራቸውን ማሳደግ ቢፈልጉም ቶትንሃም ከጎል ፊት ጉልበት የሚያመጣ ተጫዋች ያስፈልገዋል። በርንማውዞች ኮከባቸውን በቀላሉ መሸጥ አይፈልጉም። ክለቡ ከሴሜኒዮ ሽያጭ ብዙ ሊጠቀሙ እንደሚችሉ ያወቃል። የዚህ አይነት መመዘኛዎች የፊት አጥቂው ላይ ወሳኝ አካል ቢሆንም ክለቡ ግን ከፍተኛ ዋጋ ከመጣላቸው እርሱን ለመሸጥ አይቃወሙም ተብሏል። ማንቸስተር ዩናይትድ እና ቶትንሃም ታዲያ ለሴሜኒዮ እስከ መጨረሻው ለመፋለም ተዘጋጅተዋል። የ50 ሚሊዮን ዩሮ አቅርቦቱ የሁለቱንም ክለቦች እውነተኛ ፍላጎት ያሳያል። እናም ጋናዊ የፊት አጥቂ የወደፊት ዕጣ ፈንታው በቅርቡ ሊታወቅ ይችላል ተብሏል። ሩበን አሞሪም በዚህ ክረምት በማንቸስተር ዩናይትድ ሊያደርጋቸው የሚፈልጋቸውን ሁለቱም ፈራሚዎች መለየቱ ተገልጿል። ማንቸስተር ዩናይትድ ለተጨናነቀ የክረምት የዝውውር መስኮት ራሳቸውን እያዘጋጁ ይገኛል። ክለቡ በሁሉም ቦታዎች ላይ አዳዲስ ተጫዋቾችን ማስፈረም ይፈልጋል። ዩናይትድ አዲስ ፊቶችን ወደ ቡድኑ በማምጣት ሩበን አሞሪምን ለመደገፍ ወስኗል። በዚህ ክረምት በርካታ ተጫዋቾች ክለቡን የሚለቁ ሲሆን አዳዲስ ተጫዋቾችም እንደሚተኩ ይጠበቃል። አሌሃንድሮ ጋርናቾ ቤቱን ለሽያጭ እንዳቀረበ በቅርቡ ተዘግቧል። እናም ዩናይትዶች ለዝውውር ንግዳቸው ገንዘብ ማሰባሰቢያ መንገዶችን ሲፈልጉ ጋርናቾን መስዋዕት ሊያደርጉት ይችላል። በውሰት ላይ የሚገኙት እንደ አንቶኒና ማርከስ ራሽፎርድ ያሉ ተጫዋቾች በክለቡ የወደፊት ተስፋ የላቸውም። እናም ሽያጫቸው ለአሞሪም ቡድን ከፍተኛ ገንዘብ እንዲያገኝ ሊረዳው ይችላል። የዛ አትሌቲክሱ ጋዜጠኛ ላውሪ ዊትዌል እንደተናገረው ሩበን አሞሪም በዚህ ክረምት 2 ትልልቅ ፊርማዎችን ለማድረግ አቅዷል ሲል ተናግሯል።
አጥቂና አማካኝ የክለቡ ቀዳሚ ጉዳይ ነው። ምክንያቱም እንደ ክርስቲያን ኤሪክሰን እና ካዝሜሮ ያሉ ተጫዋቾች ከዚህ የውድድር ዘመን በኋላ ከክለቡ ሊለቁ ስለሆነ ዩናይትድ አዲስ አማካኝ ያስፈልገዋል። ማንቸስተር ዩናይትዶች በቡድኑ ውስጥ ተጨማሪ ጥራትን ማምጣትን ይፈልጋሉ። አሞሪም አሁን ባለው ተጫዋቾች እየታገለ ሲሆን የአጨዋወት ስርዓቱ በኦልድ ትራፎርድ እንዲሳካ ወጣትና ቀልጣፋ አማካኝ ያስፈልገዋል። በአንጻሩ በዘንድሮ የውድድር ዘመን ቡድኑ ከጎል ፊት ባሳየው ደካማ አቋም ምክንያት አጥቂም በክለቡ በጥብቅ ይፈለጋል። ሁለቱም ራስመስ ሆይሉንድና ጆሹዋ ዚርክዚ በዚህ የውድድር ዘመን ከጎል ፊት ለፊት መጥፎ ዓመትን እያሳለፉ ይገኛል። ሁለቱም በዚህ የውድድር ዘመን በሊጉ 3 ጎሎችን ብቻ አስቆጥረዋል። ይህም በማንቸስተር ዩናይትድ ደረጃ ላለ ክለብ ጥሩ የሚባል ነገር አይደለም። በአጥቂ ቦታ ከፍተኛ የዝውውር ኢላማቸው ቪክተር ኦሲማን በዚህ ክረምት ዩናይትድን ሊቀላቀል ይችላል። የአትላንታው አጥቂ አድሞላ ሉክማን ሌላው በፕሪሚየር ሊጉ ኃያል ቡድን የሚፈለግ ተጫዋች ነው። ዩናይትዶች እነኚህን ቦታ ለመሙላት ቅድሚያ ሰጥተው ይሰራሉ። በተጨማሪም የአሞሪም ፍላጎት በቡድን ውስጥ አብዛኛውን ቦታ ማደስ ነው። ከግብ ጠባቂ ጀምሮ የመሃል ተከላካይና የአጥቂ አማካኝንም ለማምጣት ይፈልጋሉ ተብሏል። ጋሪ ኔቪል የማንቸስተር ዩናይትድ አስተዳደሮች አሞሪምን እንዲደግፉ አሳስቧል። ጋሪ ኔቪል የማንቸስተር ዩናይትድ ሰዎች ሩበን አሞሪምን ከአጨዋወት ዘይቤው ጋር የሚስማሙ ተጫዋቾችን በመመልመል እንዲደግፉት አሳስቧል። ጋሪ ኔቪል አሁን ባለው አሰራር ጥሩ ያልሆኑ 5 ተጫዋቾችን ጠቁሞ ተስማሚ ማጠናከሪያዎች እንዲኖሩ ጠይቋል። ኔቪል ቡድኑ ውስጥ ብዙ ጠቃሚ ያልሆኑ ተጫዋቾች እንዳሉና ብዙ ለውጦች እንደሚያስፈልጉም ገልጿል። የቀድሞ የዩናይትድ ተከላካይ ጋሪ ኔቪል እንዲህ ሲል ተናግሯል። ዩናይትድ ለምን ወደ ዝቅተኛ ደረጃ እንደተመለሰ ተረድቻለሁ። ከጆዜ ሞሪኒዮ፣ ኦሌ ጉናር ሶልሻየር እና ኤሪክ ቴን ጋር ያየነውን ነገር አሁንም እያየን ነው። ሁሉም ተጫዋቾች የፈረሙት ከፍተኛ አቅምና ከፍተኛ ኃይል ያለው እግር ኳስ ለመጫወት በማሰብ ነበር። ነገር ግን ሁሉም ተጫዋቾች በትላልቅ ጨዋታዎች አቅማቸው ዝቅተኛ ሆኖ እንመለከታቸዋለን። ሩበን አሞሪም በሲቲው ጨዋታ ያንን አጨዋወት ለምን እንደመረጠ ተረድቻለሁ። ምክንያቱም እርሱ ካገኛቸው ተጫዋቾች ጋር ይህንን ማድረግ ብቻ ነው የሚችለው። ስለ ቀጣይ ዓመት ከማሰባቸው በፊት ወዲያውኑ አዳዲስ ተጫዋቾችን ማምጣት ይኖርባቸዋል። የፊት መስመር ተጫዋቾችና የክንፍ ተከላካዮቹ በቂ ሁኔታ ላይ አይደሉም። አሁን ላይ 5 ተጫዋቾች በቡድኑ ጥቅም እየሰጡ አይደለም ብሏል። ጋሪ ኔቪል አክሎ አሞሪም በእርግጠኝነት ተጫዋቾችን ይፈልጋል። የእርሱን ስርዓት ለመጫወት እንዲችል በቂ ብቃት ያላቸው ተጫዋቾች መጥተው እርሱን ማገልገል አለባቸው ብሏል። አሞሪም በኦልድ ትራፎርድ የአሰልጣኝነት ቦታን ከተረከበ በኋላ በመረጠው 3-4-3 አሰላለፍ ላይ ጸንቷል። ስለዚህ በዚህ ስርዓት ቡድኑ ውጤታማ እንዲሆን የግድ አዳዲስ ፊቶችን መመልከት አለብን። ቡድኑ በክረምቱ ብዙ ተጫዋቾችን መልቀቅም አለበት ሲል ጨምሮ ተናግሯል። ሪዮ ፈርዲናንድ የማንቸስተር ዩናይትድ ኮከብ በሩበን አሞሪም ምክንያት እንዲለቅ አሳስቧል። የማንቸስተር ዩናይትድ የቀድሞ ኮከብ ሪዮ ፈርዲናንድ አሊያንድሮ ጋርናቾ ከሩበን አሞሪም ሲስተም ጋር የማይጣጣም በመሆኑ ክለቡን መልቀቅ አለበት ሲል ተናግሯል። የቀድሞ ተከላካይ ምንም እንኳን የጋርናቾ ትልቅ ደጋፊ ቢሆንም አሞሪም በሚጠቀምባቸው ስልቶች የተነሳ አርጀንቲናውን በክለቡ ጥሩ ሆኖ ማየት እንደማይችል ተናግሯል። ፈርዲናንድ ጋርናቾን እንደ ናፖሊ ያለ ቡድንን ለመቀላቀል እድሉ እንዲጠቀም በዩቲዩብ ቻናሉ አበክሮ ነግሮታል። በጥር ወር በጋርናቾ ወደፊት እጣ ፈንታ ላይ ግምቶች ነበሩ። ይሁን እንጂ የዓመቱ ተጫዋች አሁንም በክረምቱ ለመልቀቅ እየተቃረበ ይመስላል። ፈርዲናንድ ጋርናቾ የተለየ ነገር መሞከርና አሁን ባለው እድገት ከዩናይትድ መውጣት ትርጉም እንዳለው ይሰማዋል። የጋርናቾን ሁኔታ ፈርዲናንድ ሲናገር ጋርናቾን እንደ ምክር የምለግሰው ነገር ወደ ናፖሊ እንዲሄድ ነው። አሞሪም እንዳሰልጣኝ ጥሩ ካልሆነለት ስለ መልቀቅ ማሰብ አለበት። አሞሪም በክንፍ ተጫዋቾች መጫወት የሚወድ አሰልጣኝ ነው። ይህ ታዲያ ለጋርናቾ ምቹ አይደለም። አሞሪም በጥር መልቀቅ ቢፈልግም በነበሩት ችግሮች ምክንያት አልሸጠውም። በቀጣይ ዓመትም እድል ላይኖረው ይችላል። ጋርናቾ አሁን ላይ በጥሩ ሁኔታ ላይሆን ይችላል። ነገር ግን ጋርናቾን እወደዋለሁ። ምርጥ ለመሆን እንደሚፈልግ በእርሱ ላይ እምነት አለኝ። አሁን በጥሩ ሁኔታ ውስጥ ላይሆን ይችላል። ይሄ በሁሉም ወጣት ተጫዋቾች ላይ ይከሰታል። ነገር ግን አሞሪም የሚጫወትበት ስርዓት አልተስማማውም። ስለዚህ እኔ በጋርናቾ ቦታ ከሆንኩ አመሰግናለሁ። አሁን ግን መሄድ እፈልጋለሁ እል ነበር። ጋርናቾ ከእርሱ ምርጡን ለማግኘት በሚያስችል ቡድን ውስጥ እንዲሆን እፈልጋለሁ። ተጫዋቹ መውጣት አለበት፣ ምክንያቱም ስርዓቱን የሚለምድ አይመስለኝም። እንደ ጋርናቾ ያሉ ከፍተኛ ባለተሰጥኦዎችን ወደ ሌላ ትልቅ የአውሮፓ ክለብ መልቀቅ አደገኛ ሊሆን ስለሚችል የዩናይትድ ደጋፊዎች በእርግጠኝነት በዚህ ጉዳይ ላይ የተለያዩ ስሜቶች ሊኖራቸው ይችላል ሲል ፈርዲናንድ ተናግሯል። ማንቸስተር ዩናይትድ እና ቼልሲ በወጣቱ ኮከብ ዝውውር ላይ የተፎካከሩ መሆኑ ተገለጸ። ማንቸስተር ዩናይትዶች የሳውዛምፕተኑን ታይለር ዲብሊንግን በክረምቱ የዝውውር መስኮት ማስፈረም ይፈልጋሉ። ቼልሲ ለዲብሊንግ ፍላጎት ካሳዩ ክለቦች ዝርዝር ውስጥ አንዱ ነው ሲል ከአውት ኦፍ ሳይድ የዘገበ ሲሆን ዋነኛ ፈላጊዎቹ ግን ማንቸስተር ዩናይትድ እንደሆኑ ዘገባው ገልጿል።
ሶስት የማንቸስተር ዩናይትድ ተጫዋቾች ማርከስ ራሽፎርድ፣ አንቶኒ እና ጄደን ሳንቾ በዚህ ክረምት ኦልድ ትራፎርድን ለቀው ይወጣሉ። ሩበን አሞሪም ይህ ቦታ እንዲጠናከር የሚያግዝ ምርጥ ወጣት የማጥቃት ባህሪ ያለው ተጫዋች ይፈልጋል። ምንም እንኳን ሳውዛምፕተን ተጫዋቹን ማቆየት ቢፈልግም ዲብሊንግ በ40 ሚሊዮን ዩሮ ክፍያ ማንቸስተሮች እንደሚያገኙት ከአውት ኦፍ ሳይድ ዘግቧል። የ19 ዓመቱ ወጣት ተጫዋች ከአስከፊ ሲዝን በኋላ ከፕሪሚየር ሊግ ከወረዱ ሳውዛምፕተን ጋር አዲስ ኮንትራት ለመፈራረም ፍላጎት የለውም። ሳውዛምፕተን ከሊጉ መውረዱ የታይለር ዲብሊንግን ቆይታ የሚገታው ይሆናል። ዲብሊንግ ወደ ሻምፒዮንሺፕ መመለስን አይፈልግም። ስለዚህ ዩናይትድ እና ሌሎች ክለቦች በተጫዋቹ ላይ እየጨመረ የመጣው ፍላጎታቸው ብዙም አያስደንቅም። የእንግሊዝ ከ21 ዓመት በታች ኢንተርናሽናል ማንቸስተር ዩናይትድ፣ ቼልሲ፣ ቶትናም፣ ኒውካስትል፣ ዌስትሃም እና አርቢ ሌይፕዚግ የመሳሰሉት ክለቦች ለማስፈረም ይፈልጋሉ። በዚህም ሳውዛምፕተን ዲብሊንግን ለማቆየት ከባድ እንደሚሆንባቸው አምነዋል። ዲብሊንግ ወደ ማንቸስተር ከመጣ በዩናይትድ ብዙ የመጫወቻ ጊዜ እንደሚያገኝ ተገምቷል። ዩናይትድ በእርግጠኝነት እንደ ራሽፎርድ፣ ሳንቾ እና አንቶኒ ያሉ ተጫዋቾችን በዚህ ክረምት ያሰናብታሉ። ይህም ለዲብሊንግ ዝውውር ቁልፍ ሚና ሊሰጠው ይችላል ተብሏል። ማርከስ ራሽፎርድ ወደ ፈረንሳይ ሊያመራ ይችላል ተባለ። አስቶን ቪላ ማርከስ ራሽፎርድን የመግዛት አማራጭ ሊጠቀም ይችላል። ነገር ግን አዲሱ ዘገባ እንደሚያመለክተው የማንቸስተር ዩናይትድ የፊት መስመር ተጫዋች ከአውሮፓ ግዙፍ ቡድን ጋር ሊፈራረም ይችላል። ራሽፎርድ አስቶን ቪላን በ6 ወር ውሰት ከተቀላቀለ በኋላ በቪላ ፓርክ ጥሩ ጊዜ እያሳለፈ ይገኛል። የ27 ዓመቱ አጥቂ በቪላ ፓርክ 3 ግቦችንና 4 አሲስቶችን በማድረግ የእንግሊዝ ብሔራዊ ቡድን ጥሪንም አግኝቷል። የቪላ ውሰት ውል 40 ሚሊዮን ፓውንድ የመግዛት አማራጭን ይዟል። ምንም እንኳን እስካሁን የመጨረሻ ውሳኔ ላይ መድረስ ባይችሉም የዝውውር ኤክስፐርቱ ፋብሪዞ ሮማኖ በቅርቡ ኡናይ ኤምሬ ራሽፎርድን የማቆየት አማራጭን ለመጠቀም ፍላጎት እንዳላቸው አረጋግጦ ነበር። አስቶን ቪላ ለራሽፎርድ ውል አይቸኩልም። ከዚያ በፊት የቀጣይ ዓመት ሁኔታቸውን በአውሮፓ ውድድር የሚኖሩበትን ቦታ መመልከት ይፈልጋሉ። ነገር ግን ግልጽ የሆነው ነገር አስቶን ቪላ ራሽፎርድን ባያስፈርምም የክንፍ ተጫዋቹ በኦልድ ትራፎርድ የወደፊት እድል የለውም የሚለው ነው። የቲምቶክ የዝውውር ኤክስፐርት ፍሬዘር ፍሌቸር እንደዘገበው ራሽፎርድ በክረምቱ አሳዳጊ ክለቡን መልቀቅ እንደሚፈልግ አስቀድሞ ተናግሯል። ከላይ ኢፒኬ በተገኘው አዲስ ዘገባ መሰረት ራሽፎርድ ወደ ፈረንሳይ ሊያመራ ይችላል ተብሏል። ባለፈው ቅዳሜ 6 ጨዋታ የቀራቸው የሊግ 1 ሻምፒዮንነትን ያገኙት ፒኤስጂዎች ራሽፎርድን ለማስፈረም እየፈለጉ ይገኛል። ፒኤስጂ በክንፍ ተጫዋቹ ላይ የረጅም ጊዜ ፍላጎት እንዳላቸው ይታወሳል። ሪፖርቱ የክለቡ ዳይሬክተር ሉዊስ ካምፕስ በክለቡና በራሽፎርድ መካከል ያለውን ግንኙነት አድሷል ብሏል። ቲምቶክ ከዚህ ቀደም ራሽፎርድ በአውሮፓ አዲስ ክለብን በክረምቱ እንደሚቀላቀል ተናግሮ ነበር። ፒኤስጂ ታዲያ አሁን ላይ በተጫዋቹ ላይ ትልቅ እርምጃ ለማድረግ አስበዋል። የፈረንሳዩ ላይ ፒኬ የፒኤስጂው አለቃ ሉዊስ ኤንሪኬ በአጥቂ ክፍላቸው ላይ አንድ ተጫዋች ይፈልጋሉ ሲል ዘግቧል። ፋብሪዞ ሮማኖ በማንቸስተር ዩናይትድ የክረምት የዝውውር እቅዶች ላይ አበረታች የዝውውር ዜናን አቅርቧል። ማንቸስተር ዩናይትድ በክረምት የዝውውር መስኮት ብዙ ተጫዋቾች እንደሚያመጣ ይጠበቃል። ከክለቡ የሚለቁም ብዙ ተጫዋቾች ይኖራሉ። ማርከስ ራሽፎርድ፣ ጄደን ሳንቾ፣ አንቶኒ እና ካዝሜሮ እንዲሁም ሌሎችም በአጠቃላይ ከ10 ተጫዋቾች በላይ ለመልቀቅ እያሰበ ይገኛል። ወጣቱ አጥቂ ጋርናቾም ሩበን አሞሪምን ማስደነቅ ተስኖት መልቀቁ እርግጥ እየሆነ መጥቷል። ራስመስ ሆይሉንድ በክለቡ የወደፊት እጣ ፈንታ ላይ እርግጠኛ አይደለም። ናፖሊ ዴንማርካዊን ለማስፈረም ፍላጎት እንዳለው ተዘግቧል። ብዙ አጥቂዎች ለቀው ይወጣሉ ተብሎ በሚጠበቅበት የክረምት ወቅት የአጥቂ ለውጥ የማይቀር ይመስላል። ዩናይትድ ከበርካታ አጥቂዎች ጋር እየተገናኘ ሲሆን የስፖርቲንግ ሊዝበኑን ቪክተር ኦሲማንን ጨምሮ የጋላታሳራዩ አጥቂ ቪክተር ኦሲማንም ከክለቡ ጋር ተገናኝተዋል። ፋብሪዞ ሮማኖ ታዲያ ስለ ማንቸስተር ዩናይትድ የዝውውር እቅድ የተናገረ ሲሆን ዩናይትዶች በበጀታቸው ምክንያት በዝውውር ገበያው ላይ በንቃት ይሳተፋሉ ብሏል። የዝውውር ኤክስፐርቱ ፋብሪዞ ሮማኖ የዩናይትድን የዝውውር ስልት በመመልከት በዚህ ክረምት የሚያሳልፋቸው ውሳኔዎች አቅማቸውን ባማከልና በአብዛኛው ግዢዎች የሚደረጉት በሚሸጧቸው ተጫዋች ላይ ነው ብሏል። ሆኖም ሮማኖ በክረምቱ ከአጥቂ ጀርባ የሚጫወት ሌላ አጥቂ አማካይ መጨመራቸው አይቀርም ብሏል። ሮማኖ በጊቭሚ ስፖርት አምዱ ላይ ሲጽፍ እንዲህ ብሏል። ቢያንስ አንድ ተጨማሪ አጥቂ አማካይ ለመጨመር ይፈልጋሉ። ከአጥቂው ጀርባ የሚጫወት ተጫዋች የማምጣት እድል አላቸው። ነገር ግን የፋይናንሻል ፌር ፕሌይ ህጎችና ሽያጮች በተጫዋቾች ፊርማ ላይ ወሳኝ ይሆናሉ። በዚህ ክረምት ምን ያህል እንደሚሸጡ ከታየ በኋላ በዚህ ቦታ ላይ ምን እንደሚፈጠር እናያለን ሲል ጽፏል። የሰር ጂም ራትክሊፍ ሁኔታ በፋይናንሻል ዲሲፕሊን ላይ ያተኮረ ነበር። ራትክሊፍ የስፖርት ቁጥጥርን በክለቡ ካደረጉ በኋላ የክለቡ ፖሊሲዎች አዲስ አቅጣጫ ወስደዋል። ወጪዎችን ለመቀነስና የፋይናንሻል መረጋጋትን ለመመለስ ራትክሊፍ በመቶዎች የሚቆጠሩ ሰራተኞችን ከስራ ማሰናበትን ጨምሮ ተከታታይ አወዛጋቢ የሆኑ የወጪ ቅነሳ እርምጃዎችን ተግባራዊ አድርጓል።
ምንም እንኳን ትችት ቢኖርም ራትክሊፍ የፋይናንስ ዘላቂነትን በማስቀደም በአቋሙ እንደሚቆይ ተገልጿል። ይህ አቋም ምናልባት በመጪው የዝውውር መስኮት በዩናይትድ እንቅስቃሴ ላይ ትልቅ ተጽዕኖ ሊኖረው ይችላል ተብሏል። ማንቸስተር ዩናይትድ ከሊዮን የተሻለ ነው ሲል አንድሬ ኦናና ተናገረ። ማንቸስተር ዩናይትድ ከአውሮፓ ሊግ የሩብ ፍጻሜ ተጋጣሚያቸው ሊዮን በእጅጉ የተሻሉ ናቸው ሲል ግብ ጠባቂው አንድሬ ኦናና ተናግሯል። በማንቸስተር ሲቲ ጨዋታ ላይ 5 ኳሶችን ያዳነው ኦናና ከሊዮን የተሻለን እንደሆንን አስባለሁ። እኛ ፈረንሳይ ሄደን ማንነታችንን ማሳየት አለብን። በአሸናፊነት አስተሳሰብ ከሄድንና በትኩረት ከተጫወትን ጨዋታውን እናሸንፋለን ሲል ተናግሯል። ሊዮን ባለፉት 5 የሊግ ጨዋታዎች 4ቱን በማሸነፍ በሊግ 1 5ኛ ደረጃ ላይ ይገኛል። በአሌክሳንደር ላካዜት እና ራያን ቸርኪ የሚመራው ፊት መስመራቸው ለኦናና ፈታኝ እንደሚሆን ይጠበቃል። አንድሬ ኦናና ይናገራል። ሊዮን በጣም ጥሩ ቡድን መሆኑን እናምናለን፣ ነገር ግን አሸናፊነቱን ለቡድኔ ይሰጣለሁ። አንዳንዶቹን ተጫዋቾች እናውቃቸዋለን፣ ነገር ግን ትኩረታችንን በእነሱ ላይ ማድረግ ያለብን አይመስለኝም። ምን ማድረግ እንዳለብን የበለጠ እናውቃለን። በእርግጥ ቀላል ጨዋታ አይሆንም፣ ነገር ግን እኛ ከእነርሱ የተሻለን ይመስለኛል ብሏል። ሊዮን በአውሮፓ ታላላቅ ውድድሮች ባደረጋቸው 4 ጨዋታዎች ከዚህ ቀደም ዩናይትድን ማሸነፍ ተስኖት ነበር። ከመጥፎ የሀገር ውስጥ የውድድር ዘመን በኋላ ዩናይትድ የአውሮፓ ሊግን ለሁለተኛ ጊዜ እንዲያሸንፉና በአሞሪም ላይ ያለውን ጫና ለማቃለል ከተፈለገ የሐሙሱን የመጀመሪያ ጨዋታ ማሸነፍ ወሳኝ መሆኑን ኦናና ተናግሯል። የዚህን ጨዋታ አስፈላጊነት ሁላችንም እናውቃለን። በአሸናፊነት አስተሳሰብ ወደዚያ እንሄዳለን። የእኛ ምርጥ የውድድር ዘመን አይደለም፣ ነገር ግን አሁንም የምናሸንፍበት ነገር አለን፣ እናም ለዚያ እንጓዛለን በማለት ተናግሯል። ቻርልተን ፓልመር የማንቸስተር ዩናይትድን ኮከብ ክፉኛ ወቅሷል። የቀድሞ የእግር ኳስ ተጫዋች ቻርልተን ፓልመር በፓትሪክ ዶርጉ አቅም ላይ ያለውን ጥርጣሬ ገልጿል። በጥር የዝውውር መስኮት የፈረመው ተከላካይ በአሞሪም ስር በአብዛኛዎቹ ጨዋታዎች ተጫውቷል። ከሲሪያ ከመጣ ወራት የሆኑ ዶርጉ በዩናይትድ እየታገለ ሲሆን በማንቸስተር ትንሽ ነገሮች ከባድ ሆኖበታል። ቻርልተን ሲናገር ዶርጉ በቂ አይደለም፣ በፍጹም ጥሩ አይደለም። ዕድሜው 20 ነው። በ20 ዓመቱ ጥሩ ተጫዋች መሆን ነበረበት። እኔ በወጣትነት ዕድሜ በጥሩ ሁኔታ ተጫውቻለሁ። እርሱ ፕሮፌሽናል ተጫዋች ነው። ድሮግባ በፕሪሚየር ሊግ ለመድመቅ ዘግይቶ ነበር፣ ነገር ግን ዶርጉ ተመሳሳይ ነገር የሚያደርግ አይመስለኝም። ከወጣበት ገንዘብ አንጻር እያደረገ ያለው ነገር አስከፊ ነው። ጊዜ መሰጠት አለበት አልልም ያለው ፓልመር በማንቸስተር ዩናይትድ ወጣት ላይ በጣም የጨከነ ይመስላል። የዶርጉ ብቃት ጉድለቶች ቢኖሩትም ወደ ማንቸስተር ዩናይትድ የመጣበት ጊዜና ዕድሜው ለመላመድ ጊዜ መስጠት አስፈላጊ እንደሆነ ያሳያል። እንደ ዶርጉ ያሉ ወጣት ተጫዋቾች ጊዜ ሊሰጣቸው ይገባል። በኦልድ ትራፎርድ ልምድ ያላቸው ተጫዋቾች እንኳን በሩበን አሞሪም ስር እየታገሉ ይገኛል። የፓልመር አስተያየት በከፍተኛ ተስፋዎች ላይ ተጽዕኖ ሊኖረው ይችላል፣ ነገር ግን የዓመቱን ተጫዋች ገና ከመምጣቱ በቶሎ መንቀፍ በጣም ከባድ ነው። ልክ እንደ ፓልመር ሁሉ ጋሪ ኔቪል ከማንቸስተር ደርቢ በኋላ በጨዋታው ባሳዩት ብቃት አንዳንድ ተጫዋቾችን መንቀፉ ይታወሳል። ማንቸስተር ዩናይትድ ለፕሪሚየር ሊጉ ኮከብ 50 ሚሊዮን ፓውንድ የዝውውር ጥያቄ ማዘጋጀታቸው ተገለጸ። ማንቸስተር ዩናይትዶች በክረምቱ የኤቨርተኑን የመሃል ተከላካይ ጃራድ ብራንትዌትን ለማዘዋወር 50 ሚሊዮን ፓውንድ ለማቅረብ መዘጋጀታቸው ተነግሯል። ሁኔታውን በቅርብ የተረዱ ምንጮች ባለፈው ዓመት ኤቨርተኖች ጥያቄያቸውን ውድቅ ካደረጉ በኋላ ማንቸስተር ዩናይትዶች ብራንትዌት እንደሚፈልጉ ተሰምቷል። ዩናይትዶች ባለፈው ክረምት ሌኒየሮን እና ማቲያስ ዴላይትን በመሃል ተከላካይ ቦታ ማስፈረማቸው ይታወሳል። እንደ ሊቨርፑልና ሪያል ማድሪድ ያሉ ክለቦች የ2 ዓመቱን ተከላካይ ለማስፈረም እንደሚፈልጉ ይታወቃል። ስለዚህ የዚህ ተጫዋች ዝውውር ለዩናይትድ የተወሳሰበ ሊሆን ይችላል። ኤቨርተኖች ለመርሲሳይድ ተቀናቃኞቻቸው መሸጥ ስለማይፈልጉ ዩናይትድ ከሊቨርፑል በተሻለ እድል ሊኖረው ይችላል። ነገር ግን ቶፊዎቹ ለሌላ የእንግሊዝ ክለብ ከመሸጥ ይልቅ ከእንግሊዝ ውጭ መሸጥን ይመርጣሉ። የብራንትዌት ጉዳይ በዚህ ክረምት እንደገና መታየት ያለበት ይመስላል። ይህ ዓመት ለብራንትዌት በጉዲሰን ፓርክ ሌላ ተስፋ አስቆራጭ ዓመት ነበር። ተጫዋቹ በእርግጠኝነት በከፍተኛ ደረጃ የመጫወት ፍላጎት ይኖረዋል። ዩናይትዶች ታዲያ እንግሊዛዊውን በተቻለ አቅም ለማስፈረም ይሞክራሉ፣ ምክንያቱም አሁንም ተጨማሪ ጥልቀት ያለው የተከላካይ መስመርን መገንባት ያስፈልጋቸዋል። ሃሪ ማጉዌር እና ቪክተር ሊንድሎፍ በኦልድ ትራፎርድ የወደፊት ዕጣ ላይኖራቸው ይችላል። ሊንድሎፍ መልቀቁ እርግጥ ሲሆን ማጉዌርም ከክረምት የዘለለ ቆይታ አይኖረውም። ሊዛንድሮ ማርቲኔዝ በክለቡ ለብዙ ጊዜ ለጉዳት ተጋላጭ በመሆኑ ሌላ ተከላካይ ማምጣት ግዴታ ይመስላል ተብሏል። ማንቸስተር ዩናይትዶች የቀድሞ ተጫዋቻቸውን የሚያስታውስላቸውን ምርጥ ወጣት ተጫዋች እንዲያስፈርሙ ሪዮ ፈርዲናንድ አሳስቧል። የማንቸስተር ዩናይትዱ የቀድሞ ተጫዋች ሪዮ ፈርዲናንድ የክሪስታል ፓላሱን አማካኝ አዳም ዋርተን ዝውውር እንዲያጠናቅቁ አሳስበዋል። የእንግሊዙ ኢንተርናሽናል በአንጻራዊነት በአጭር ጊዜ ፓላስ ቆይተው ትልቅ አቅም እንዳለው ያሳየ አስደሳች ተጫዋች ነው።
አጨዋወቱና የመሃል ሜዳ የበላይነቱ የዩናይትድን የቀድሞ ተጫዋች ማይክል ካሪክን ያስታውሰኛል በማለት ሪዮ ፈርዲናንድ ከፍ ያለ አድናቆቱን ሰጥቶታል። በሩበን አሞሪም ስር እየታገለ ባለው ቡድን ውስጥ ዋርተን በአንዳንድ የዩናይትድ አማካኞች ላይ ትልቅ ማሻሻያ ሊሆን ይችላል። አሞሪም በቅርቡ ከኤሪክ ቴናግ በተረከበው ቡድን ላይ ለውጦችን ማድረግ ይፈልጋል። አዳም ዋርተንም ለማንቸስተር ዩናይትድ ድንቅ ፈራሚ ሊሆን ይችላል። ፈርዲናንድ የአዳም ዋርተን ትልቅ አድናቂ ሲሆን ለምን የዩናይትድ ዋነኛ ኢላማ እንደሚያደርገው በዩቲዩብ ቻናሉ ላይ ተናግሯል። ሪዮ ከተጫዋቹ ቤተሰቦች ጋር የተወሰነ ጊዜ ካሳለፈ በኋላ ስለ ተጫዋቹ አስተሳሰብ በሰማው ነገር ተደንቋል። ፈርዲናንድ ይናገራል፣ የክሪስታል ፓላሱ አማካኝ አዳም ዋርተን ለዩናይትድ ጥሩ ጭማሪ ይመስለኛል። እርሱን የምወድበት ምክንያት ኳሱን ይዞ በመሃል ሜዳው ያለ ፍርሃት መጫወት ይችላል። ተጫዋቾችን ቀንሶ የማለፍ አቅም አለው። ለቡድኑ ጥሩ ጭማሪ ይሆናል ብዬ አስባለሁ ብሏል። ፈርዲናንድ አክሎም ዋርተን አንዳንድ ጊዜ ኳሱን የሚይዝበት መንገድ እንደ ካሪክ ነው። በዩናይትድ ውስጥ ለዚህ ተጫዋች ትኩረት የሚሰጥ ኃላፊ ካለ እጅግ አስደሳች ይሆናል። ዋርተን በሴልኸርስት ፓርክ ለረጅም ጊዜ መቆየት የሚችል አይመስልም። በጣም ጥሩ ተጫዋች ስለሆነ በቅርቡ ክለቡን የሚለቅ ይመስለኛል ሲል ተናግሯል። የ21 ዓመቱ ተጫዋች እንደ ሊቨርፑል፣ አርሰናል እና ማንቸስተር ሲቲ ያሉ ፈላጊዎች አሉት። ስለዚህም ዩናይትዶች ይህን ዝውውር ለመጨረስ ከባድ ሥራ ይጠብቃቸዋል። የክለባችን አማካኝ የሆነው ብሩኖ ፈርናንዴዝ በዚህ ወር 3 ሽልማቶችን አሸንፏል። ሽልማቶቹም የማንቸስተር ዩናይትድ የወሩ ምርጥ ተጫዋች፣ የፒኤፍኤ የደጋፊዎች የወሩ ምርጥ ተጫዋች እና የፕሪሚየር ሊጉ የወሩ ምርጥ ተጫዋች ናቸው። የማንቸስተር ዩናይትድ ኮከብ ባለፈው ወር 4 የጎል ተሳትፎዎችን በማድረግ ሽልማቱን ለ5ኛ ጊዜ በማሸነፍ ከሩኒ እና ከቫን ፐርሲ ጋር እኩል መሆን ችሏል። ቀያዮቹ ሰይጣኖች ሁለተኛ ደረጃ ላይ የሚገኘውን አርሰናልን 1-1 በሆናቸው ውጤት ሲያጠናቅቁ ፈርናንዴዝ የሚያስደንቅ ቅጣት ምት ጎል ማስቆጠር ችሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።